አንዳንዶቹ መፈንቅለ መንግስት እንዳይከሰትበት ነው ለጀነራሎቹ ማረግ የሰጠ ይላሉ። ይህ የዚህ ሰሞን የዜና ቅንጣቢ ነው። ለስሙ ወታደር ነኝ የሚለው አብይ አህመድ ህወሓት ማርኮ የመለሰለት ግለሰብ ሳይቀር የጀነራልነት ማረግ ሰጥቷል። ከመከላከያ ጓዳ አንዳች ነገር አገኘውን የሚል ተስፋ ያስጨነቃቸው ሰዎች ጨዋታ ጀነራሎች ሹመት ሰጥቷል። ሳሞራ የኑስ ሙሉ ጀነራል የተደረገው በዚሁ ጊዜ ነበር። ከዚያ በመቀጠል እንግዲህ በ2006 ዓመተ ምህረት ለ37 ጀነራል መኮንኖች ሹመት ተሰጥቷል። ይሄ ጊዜ ማለት ደግሞ እነ ሰዓረ መኮንን ሌፍተናንት ጀነራል ተደርገው የተሾሙበት ወቅት ነው የምታስታውሱ። 2006 ዓመተ ምህረት 2005 ለ35 ሰጠ። ከ35ቱ መካከል ሳሞራን ሙሉ ጀነራል እንዲሆን ተደረገ። 2005 መለስ 2004 ሞቶ ማለት ነው ክረምት አካባቢ። 2006 ላይ ለ37 ጀነራሎች ሹመት ሲሰጥ እነ ሰዓረ መኮንን የሌፍተናንት ጀነራል ማረግ ነው ያገኙት። እንግዲህ እናንተ ፍረዱ። እነ ሰዓረ መኮንንም በ17 ዓመት ትግል ውስጥ በሉ ወታደራዊ አዛዥነት ከዛ በኋላ በ27 ዓመት ውስጥ እንግዲህ ከ30 ምናምን ዓመት በላይ ወይም 40 ዓመት ገደማ በወታደራዊ ሙያ ውስጥ ወይም እንቅስቃሴ ውስጥ የቆየ አካል ሌፍተናንት ጀነራል ለመሆን እነዛን ጊዜያቶች እንዲወስድ ተደርጓል። ከዛስ በኋላ በብቃቱ ነው በብቃቱ አይደለም በብሔር ኮታ ነው ሌላ ነገሩን ተተን ቢያንስ ግን ታይም ሊሚቱ ነው እና አክቹዋል ወታደራዊ ውጊያ ያደረጉ ሰዎች መሆናቸው አክቹዋል ጦርነት የመሩ መሆናቸው የሚነገር ታሪክ የእርስ በርስ ጦርነትም ይሁን ምን የሚነገር ግን ወታደራዊ እንቅስቃሴ ያደረጉ መሆናቸውን ስታዩ አንድም ቀን በጦር አውድ በጦር ሜዳ ውሎ የማያቀና አካል ያመጡ ሹመት ሲሰጡ ምርኮኛውን ሌፍተናንት ጀነራል ከየት ያምጡ? የተዋጋ ጀብድ የፈጸመ እዚህ ቦታ ይሄን ያደረገ ብሎ ቢባል የለም። የጦር አካዳሚ ገብቶ የጦር ሳይንስ የተማረ ቢባል የለም። ስለዚህ ምርኮኛውንም ምናምኑን ማመጣው ጡረታ የወጣውን መልሰው አምጥተው እንዳለምሸት ደግፌ ጡረታ ወጥቶ የግል ቢዝነስ ላይ ተሰማርቶ የነበረውን ሁሉ ኢቭን ኢፍ አለምሸት ደግፌስ ምርኮኛ በነገራችን ላይ ከመከላከያ በክብር ዋዴቨር ተሰናበተ በጡረታ ተሰናበተ በጥፋት ተባረረ የተባለም ቢሆን ፈልገው ሲያመጡት የትኛው የጦር አካዳሚ የተማረ የትኛው አቅምና ችሎታ ያለው አይደለም መመዘኛው ነው። እነ ሰዓረ ግን በንጽጽር ወሰዱት ከ37ቶቹ 2006 ላይ ሲሾሙ ነው ሌፍተናንት ጀነራል የሚል ማዕረግ ለማግኘት እንኳን የበቃው። ሌላው የኃይለ ማርያም ዘመን ሶስተኛው ዙር ሹመት ደግሞ 2008 ላይ የተደረገው ነው። ለስድስት ጀነራሎች በልዩ ሁኔታ ሹመት ተሰጥቷል። ይሄ ጊዜ ማለት እነ ጀነራል አብርሃ ወልደ ማርያም ወይም ይሄ ኳርተር የሚባለው አብርሃ ወልደ ማርያም ኳርተር ብርሃኑ ጁላ ራሱ ብርሃኑ ጁላ አደም መሐመድ ሌተናንት ጀነራል ተደርገው የተሾሙበት ወቅት ነው። መቼ 2006 ተመልከቱ። አሁን ብርሃኑ ጁላ 2006 ላይ ማነው 2008 ላይ በልዩ ሁኔታ ሹመት ይሰጥ ተብሎ የሌፍተናንት ጀነራልነት ማዕረግ እንዲሰጠው የተደረገ ነው። በኮታ ማሟያ በልዩ ሁኔታ የተሰጠ ስልጣን በማን በኃይለ ማርያም ደሳለኝ ጊዜ። ይሄም በኢህአዴግ ውስጥ ኢቭን ኖት ኢህአዴግ ህወሓት ውስጥ ሳይቀር መለስ ከሞተ በኋላ በወታደራዊ ሹመቶች ላይ መንገራገጮች መከራከሪያዎች መተው ነበር። ህወሓት ላይ ተቃውሞ እየበዛ ያለው የወታደራዊ ሹመትም ፖለቲካዊ ሹመትም የትግራይ ተወላጆች በስተዋል በሚል የሚነሳ ተቃውሞ ነው። ስለዚህ ከሌሎቹ ብሔረሰቦች ለስርዓቱ ታማኝ የሆኑት ላይ የተወሰኑ ሹመት ይሰጥ ተብሎ ሹመት የተሰጠበት ወቅት ነው። ብርሃኑ ጁላ 2008 ላይ ሌፍተናንት ጀነራል የሚል ማዕረግ እንዲሰጠው የተደረገው። ከዚያ ቀጥሎ ኃይለ ማርያም ደሳለኝ በ2009 በስልጣን ከመወገዱ በፊት የመጨረሻውን ወታደራዊ ሹመት የሰጠበት ወቅት ነው። ታሪክ ክሮኖሎጂካል ኦርደሩን በደንብ ያዙት። በ2009 38 ጀነራሎች ለ38 ጀነራሎች ሹመት ተሰጥቷል። ይሄ ጊዜ ደግሞ የህወሓቱ ታማኝ ሰው ገብራት አየለ ሌፍተናንት ጀነራል ሆኖ የተሾመበት ነው። እነ ማሾ በየነ ሜጀር ጀነራል ሆነው የተሾሙበት ወቅት ነው። እንግዲህ መረጃው ምን ያህል
የተሟላ የመከላከያ በሚል ስም የተደራጀውን ቡድን ከባክግራውንድ ጀምሮ ምን አይነት ቅርጽ እንዳለው በደንብ ያስጨበጣችሁ እንደሆነ ተስፋ አድርጋለሁ። ሰሞኑን ኢትዮጵያ ለወታደሮቿ የሙሉ ጄኔራልነት ማዕረግ ትከሻቸው ላይ መደረቧ ብዙ እያነጋገረ ነው። አብዛኞቹ ተቃዋሚዎችም የሰሞኑ ጉዳያቸው መከላከያ ሰራዊት የወቅቱ ሰበር ዜናቸው መፈንቅለ መንግስት ሆኗል። 4 ኪሎን በቁሙም በህልሙም ሲቃዡበት የሚውለው ሁሉ ተስፋ ያደረገው ቡድን የዕለት እንጀራው ሊሰጠው ስላልቻለ ውስጥ ያሉትን መማፀን ጀምሯል። ቃላት መራርጦ ዜና በሰራ ጥብቅ መረጃም ደረሰኝ ብሎ የሰው ጆሮ ባቆመ ቁጥር የወሬው ማጣፈጫ ቅመም የንግግሩ ማስዋቢያ ቀለም አንድም መከላከያ ሰራዊት ሁለትም መፈንቅለ መንግስት ሆኗል። የዚህ የመፈንቅለ መንግስትን ከወደ ሰራዊቱ ጓዳ የመፈላለግ አዲሱ አባዜ ሰዎቹ ይተማመኑበት በነበረው ክንድ ምን ያህል ተስፋ መቁረጣቸውን የሚያሳብቅ ሳይሆን አይቀርም። በእርግጥ ከሰሞኑ ወሎ ላይ የሚሰማው ድምጽ ከፋኖ ጫካዎች ጠፍቶ የነበረውን ሰበር ዜና የሚያስተጋባ ነው። ለረጅም ጊዜያት የሚያወሩት ጠፍቶባቸው የከረሙት ቃል አቀባዮች አሁን ወሎ ምድር ላይ በምሬ ወዳጆ ክንድ ታግዘን ሰራዊት ማረክን፣ ታንክ ደመሰስን እያሉ ነው። ሁለተኛ ቀን ባስቆጠረው ዘመቻ አርበኛ አደም አሊ አባናደው በታላቅ ድል ታጅቦ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም አሊ አባናደው በአምስቱም ኮሮች እና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ቀጥሏል። ሁለተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው በዛሬው ዕለት መስከረም 15 ቀን 2018 ዓ.ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎ አገዛዙ ለ2 ዓመት የሰሜን ወሎ ዞን የጦር ማዘዣ ቤዝ ወይም ጣቢያ አድርጎት የነበረውን የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በምኒልክ ዕዝ ሰራዊት በቁጥጥር ስር ውሏል። በዘመቻ አርበኛ አደም አሊ አባናደው በትናንትናው ዕለት እና በዛሬው ዕለት በቀጠለው አውደ ውጊያ ነፃ የወጡ ቦታዎችም አሉ። ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማ ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። ጠላት ከቀጠናው ተደምስሷል። ቀሪው ደግሞ ለቆ እንዲወጣ ተገዷል። ለቆ እንዲፈረጥጥ ሆኗል። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው ስታይሽ ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ተገይ ከተማን ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ላስታ ወረዳ ብልብላ ከተማን ጨምሮ ከሹም ሸሃ ቀበሌ ውጪ በፋኖ ቁጥጥር ስር የገባ ሲሆን ሰሜን ወሎ ዞን ቡባላፍቶ ወረዳ ከወልዲያ ከተማ ውጪ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ከዚህ በተጨማሪም የጠላቴ ጠላት ወዳጄ ነው የሚለውን ያልተጻፈ ሕግ እንደወረደ የተቀበለው ስታሊንም ቢሆን ወደ አሰብ ሊያመራ የነበረው ሰራዊት ወሎ ምድር ላይ ቀረ ብሎ ሲያሟሙቅ እየሰማ ነው። በእውነት ምስራቅ ዕዝ ሰሜን ምስራቅ የሚባለው ሁለቱም ሰሜን ምስራቅ ነው የሚባል በነገራችን ላይ መኪው ሰሜን ምስራቅ ነው። ያው ምሬ ወዳጁ ነው የተመታው። ሰሜን ምስራቅ ዕዝ የሚባለው የተመታው 12ኛ ክፍለ ጦር እና 60ኛ ክፍለ ጦር ነው የተለበሰው። ከባድ ነውና ግዳን የሚባለው ወረዳ ነው። ግዳን ወረዳ ይሄ ፓርቲኩላርሊ ይሄ አንደኛው በተለይ ያንደኛው ጥቃት የተፈጸመው ግዳን ወረዳ ወንዳች የሚባል ቀበሌ ነው እና ይሄ ጉባላፍቶ ወረባቡ ምናምን አካባቢ ሰፋፊ ቦታዎችም ዛሬ ውሏል። ገና ውጊያው ቀጥሏል። በነገራችን ላይ ውጊያው ቀጥሏልና በአፋር ክልል በኩል የገባው የተማረከው ትንሽ በፎቶ ምናምን እናስደግፈው እንዴ ወይ በቪዲዮ እናስደግፈው። የጦር መሳሪያ ስፍር ቁጥር ይሄ ሁላ ጥይት ነው። ይሄ ምን ይባል ሞርታሮች የሞርታር ቁጥር የዲሽቃ ቁጥር ሰራዊቱ እኔ ቆላተንቤን ያየነው አይነት ምርኮኛ ነው። ይሄ መከላከያ አሁን ነዳጅ መስጠት አለባቸው በአግባቡ። ይሄ ነዳጅ ማግኘት አለበት። አይኖ ችግር የለውም። አማራ ክልል በየቦታው ፋኖ ስላለበት ነዳጅ ችግር ያገጥማቸው። እንግዲህ ፎቶሾፕ ነው ይሉታል። ይሄ ወይ ደግሞ አይ አይደለም ባንዳ ነው ሰጣርጌ ነው የሚባለው። ሰጣርጌ ባለፈው ጀራል የሆነው ያሰፋቸው ኮል ምክትልኩ ጨምሯል። ወደ ሜጀር ነው ወደ ለፍተናጅ እኮ አድጓል እኮ ወደ ሜጀር መስለኝ ማን ሰጣርጌ የሚባለው እዛ አካባቢ ያለው የሱ ጦር ነው ይሄ የተመጣው።
ማዕረግ በዚህ በደረበ ሰዓት በ3ኛ 4ኛ ቀን የተመታው ጦር እና ጦርን የሚያስመታ ማዕረግ ምን ያስጨመረ ሳትጨምር እኮ ይመታል እኮ በቃ ማስመታት ብቻ ከሆነ ጨመርክለት አልጨመርክለት ሰራዊት መመታቱ ካልቀረ ባትጨምርለት እና የእንትና ጦር ተመታ ሲባል ማዕረግ ቀነስ ቢል ችግር አልነበረም። አሁን ከፍ አድርገዋል ማዕረግ ሰራዊት ግን አስጨረስከው። ይሄን በፎቶ ደግሞ ትምህርት ቤቱ ያሳረፏቸው ረጓቸዋል ደክሟቸዋል በጣም ኤግዞስት አድርጓል በጣም ደክሟቸው እንደ ይታወቃሉ። መኪናውን ከነሙሉ ሎጂስቲክስ ነው ያዙት ሙሉ ነው ያዙት። ይሄን ውሸት ነው በባሰ የድሮ እኮ ነው በትዲፍ ከጁንታ ጋር የነበረ ጦርነት ነው ሊሉ ይችላል። እነዚህ መላጣዎቹ እና አገና ምን ብሎ ይሄን ኤክስፕሌን ደግሞ ያደርጉላችሁ እንሰማለን። ይሄ ድፍጥጥ አድርጎት ሰምተው እንዳልሰሙ ድፍጥጥ አድርጎት ነው የሚሄደው ልክ እንደ ኢቲቪ ማለት ነው። ይሄ ይዘግባው እንኳን የዚህ አይነቱ ትዝዝሎሽ ውጤቱ ደግሞ ከፋኖ ምድርም ያብረነን ድምጽ የተሰማበት ነው። ስመጥሩ ጄኔራል ጫካ በመግባታቸው ምክንያት የሰሞኑ ሹመት ያመለጣቸው ተዋጊ ተፈራ ማሞ መከላከያ ሰራዊት እኛ እያለን ወደ ትግራይና ወደ ኤርትራ ይዘምትም እያሉ እየፎከሩ ነው። ድነው ከወታደራዊ ፋይዳው አንፃር ትክክል ነህ ጠቀሜታ አለው። ግን እውነታውን ለመነጋገር ከዚህ በኋላ እኛ እያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። ይሄ መታወቅ አለበት። በየተራ ሰሜነኞች እየተመቱ አይቀጥሉም። ስለዚህ ይሄ ምንም እኛ ምድር አንሰጠውም። ከዚህ በፊት የተደረገው ከመጠን በላይ ነው። እኛ በሌላ መንገድ ነው እነሱ በየተራ ታርጌት አድርጎ አላማ አድርጎ በየተራ እየጨፈጨፈነ አይናችን እያየ በእኛ በኩል ዝም አንለው። ይሄን አውቆ ነው ሲገባ ይሄን አውቆ ነው ከኋላው እንደምንከመርበት አውቆ ነው ወደዛ ሊያደርገው የሚችለው። ስለዚህ እነሱ እየተጨፈጨፉ እነሱ እየተመቱ እኛም እስከሚደርስ እንደማንጠብቀው እሱም ያውቀዋል እኛም እናውቀዋለን። እውነታው ይሄ ነው። አንዱ ላይ የሚደረግ ምት በቀጥታ አካላችን እንደተመታው ቀን ነው በዛ ነገር ላይ እርምጃ ምንወስደው። ይሄን አውቆ ነው መግባት ያለበት። አሁን በዚህ ሁኔታ ላይ እስካሁን ያስገደደን ሁኔታ የለም። መጀመሪያ እስካሁን የተገደድንበት ሁኔታ የለም። ዝሮ ግን አሁን ከብልጽግና በላይ የአማራ ጥላት በኢትዮጵያ የለም። ከብልጽግና በላይ ጥላት የለንም። ስለዚህ ከማንኛውም ጋር ወደፊት የጋራን ጥላት በጋራ ለመምታት የሚደረግ ነገር ካለ አስፈላጊ የምንለው ላይ የራሳችን ውሳኔ መወሰናችን አይቀርም። እስካሁን ባለው ሁኔታ ግን በዚህ ደረጃ ያስገደደን ሆነ ያደረግነው ነገር የለም። መንገድ ዘጊዎቹ ተራራ አንቀጥቃጮቹ እኛንን የሚሉ ፉከራዎች ፋኖን ከተቀላቀሉ ጄኔራሎችም አርበኛንን ብለው ጋንታ ከሚመሩ ሰዎችም ቢሰማም አሁንም ድረስ ግን ውጭ ሆነው በርቱ ለሚሏቸው ሰዎች መተማመኛ ድምጽ መስጠት አልቻሉም። ለዚህ ነው አንዳንዶች ሰሞነኛውን የመከላከያ ሰራዊት አመራሮች ሹመት መፈንቅለ መንግስትን ከማክሸፍ ጋር የሚያያይዙት። በዚህ ሐሳባቸው አስረስ ማረ እንኳን አይስማማም። የአስረስን ሙግት ወደ ኋላ እንመለስበታለን። አሁን ግን ለ4 ኪሎ ተጠብቀው ያረፈዱት ሰዎች ተስፋ ማሳጣታቸው እንዴት ያለ ነው የሚለውን ጥቂት እንቃኘው። አንድ ሰሞን ላይ ከመንግስት ጋር ድርድር ጀምሯል እየተባለ ሲወራበት የነበረው እስክንድር ነጋ ከቢቢሲ ጋር ባደረገው ቃለ ምልልስ ገና የድርድሩ ሁኔታ እንዳልተጀመረ ነገር ግን ድርድርን ከነጨራሹ የሚተውት ነገር እንዳልሆነ ተናግሮ እንደነበር ይታወሳል። ሰዎቹ ታግሎ ነፃ ያወጣናል ብለው ሲጠብቁት እርሱ ግን ወሬው ድርድር ሆኖባቸው ነው አማራጭ ፈንንቃይ ወደ መፈለጉ የገቡት። ያኔ እስክንድር ነጋ ከ80 በመቶ በላይ የሆነው የአማራ ክልል በፋኖች ቁጥጥር ስር ነው እያለ የሚደሰኩርበት ወቅት ነበረ። መንግስት ደግሞ ግጭት በነበረባቸው አካባቢዎች መረጋጋት መስፈኑን ለማስመስከር ይመስል ባለስልጣናቱ የልማት ስራ እንዲጎበኙ ሲያሰማራ የነበረበት ጊዜ። ያኔ የክልል አመራሮች ብቻ ሳይሆኑ ጠቅላይ ሚኒስትር አብይ አህመድም መረጋጋት መስፈኑን ለማስረገጥ አንድ ጊዜ ወደ ነቀምት ሌላ ጊዜ ደግሞ ወደ ጎንደር ሄደት መጣ እያሉ ከፍተኛ የህዝብ ግንኙነት የበላይ
የበላይነት ወስደው ነበር። በዚያ በተመሳሳይ ወቅት በአማራ ክልል ተገኝተው የአባይ ድልድይን መመረቃቸው ሲታወስ 80 በመቶውን ተቆጣጥረናል ያሉትን ሰዎች ቃል ያመከነ ስልት ነበር። ይሄ የጠቅላዩ እንቅስቃሴ የተለያዩ የክልል ባለስልጣናትን ጋብዘው የልማት ስራዎችን ሲያስጎበኙ ከነበሩት ከዶክተር አረጋ ከበደ እንቅስቃሴ ጋር ሲደመር ዋና መልእክቱ ሰላማችን እየተመለሰ ነው የሚል ነበር። እስክንድር ግን አብዛኞቹ የአማራ ክልል ቦታዎች በፋኖ ኃይሎች ቁጥጥር ስር ናቸው እያለ ይምል ይገዘት ነበር። በዚህ ብቻ ያላበቃው እስክንድር ጦርነት የመጨረሻ አማራጭ ስለመሆኑ ጠቅሶ ምናልባት ድርድር ሊደረግባቸው የሚችሉ ሁኔታዎች ስለመኖራቸው ፍንጭም ሰጥቶ ነበር። በራሱ ዛቢያ እንዲህ እየተሽከረከረ ያለው እስክንድር ነጋ እርሱ በሚያለመው የትግል ስልትና ሌሎች ፋኖች በመረጡት የትግል ስልት መካከል እንደ ገደል የጠለቀ ልዩነት አለ። ያ በእርጌጡ ያ የሰብአዊ መብት ተሟጋቹ ያ የበርታት ምልክቱ እስክንድር ነጋ አሁን እንዲህ ባለ ሁኔታ ውስጥ ስሙ ሲጠራ መስማት የብዙ አድናቂዎቹን ልብ የሚያደማ ይመስላል። እስክንድርን በአፍቃሪ ነዋይነት ማንጠርጥሮት ያውቃል። የቀድሞ ባልደረባው ጋዜጠኛ ወግደረስ እንዳለው ከሆነ እስክንድር ነጋ አንዴ የአማራ ህዝባዊ ኃይል ሌላ ጊዜ ደግሞ ሰራዊት እያለ ፋኖን ማደራጀት ያስፈልገው ሌሎቹን አደረጃጀቶች ከገንዘብ አሰባሰብ ጋር በተገናኘ ጉዳይ ሊያምናቸው ስላልቻለ ነበረም። ለህዝብ ጥቅም ሊታገል ጫካ የተሰበሰበን ቡድን የምድሩ ጌታ ገንዘብ እንዲህ ተጫወተበት። የአሜሪካ ኑሮን ንቆ የሞቀ ቤትን ሚስትና ልጁን ባህር ማዶ ማስቀምጦ ነገ ለሚያለማት ኢትዮጵያ መነሻውን ከአማራ አድርጎ ሊታገል ምሽግ የያዘው እስክንድር ነጋ ዘመነ ካሴን በገንዘብ አያያዝ ጠርጥሮ እሱም በፊናው በከፋፋይነት ተጠርጥሮ ከመንግስት ጋር ካለው ትግል ይልቅ የእርስ በርስ ትግላቸው አይሎ በየጫካው ስም ሲወጣጡ ጊዜ እነርሱን ተስፋ አድርጎ የነበረው ቡድን ሌላ መፈንቅለ መንግስት አድራጊ ከመንግስት ጉያ ስር መፈላለግ ግድ ሆነበት። ለዚህ ነው መከላከያ ሰራዊት ውስጥ አንዳች ነገር ኮሽ ባለች ቁጥር ዜናውን ከመፈንቅለ መንግስት ሴራ ጋር ሰፍቶ የሚያቀርበው። ፋኖ ህዋትን ልክ አስገባለሁ ብሎ የአማራ መሬቶችን ለማስከበርም ተማምለው ከየቤቱ ቢወጣም በየግድግዳው ላይ የሰቀለውን የነፍስ ወከፍ መሳሪያውን ታጥቆ በገፍ የመጣውን ሰራዊት ለመፋለም ቢቆርጥም ጦርነቱ ቀዝቀዝ ንግግሩ ሞቅ ማለት ሲጀምር ግን መልኩን ለውጧል። ይህ ገምገማ የፊልድ ማርሻል ብርሃኑ ጁላ ነው። ፊልድ ማርሻሉ ህዋት ሲባል ይደንግጥ የነበረ ልባቸው ፋኖ ሲባል መበርገግ ጀመረ እየተባለ መነገር ሲጀምር ያወሱት የመቀሌ ወሬ እንዳላማራቸው የባህር ዳር ውሎ ያስጨንቃቸው ጀምሯል የሚል ሐሜት አየሩን ሲሞላው የተናገሩት ጎጃም ውስጥ ያሉ ተራሮችና ጫካዎችን ከቆላ ተንቤን የሚተኮስ ሮኬት ሳይሆን የፋኖ ትከሻ የሚያገላብጠው ድሽቃ ሲያንቀጠቅጣቸው ሰምተዋል የሚል መረጃ ሲናኝ ያስጠነቀቁት ሰሞኑን ወሎ ምድር ላይ መብረቃዊ ጥቃት አድርሰዋል የሚል ልብ የሚያሞቅ ዜና የተሰራላቸው የምሬ ወዳጆ ልጆች በአንድ ወቅት እጃቸውን ከመንግስት እጅ ጋር አዋደው ስለ ርቅ ወሬ ያናገሩ የነበሩ ሰዎች ናቸው። በወሎ ምድር ላይ ተደጋጋሚ የርቅ ስብሰባዎችን እስከማድረግ ደርሰው ነበር። እነዚህ ሰዎች የወሎን ፋኖ የሚመራው ወዳጆቹ ዋርካው የሚሉት ቆራጦ ምሬ ወዳጆ በአማራ ሚዲያ ኮርፖሬሽን በኩል ሳይቀር ብቅ ብሎ ስጋቱ መቅለሉን የጦር ወሬ መቀዝቀዙን እርቅም መውረዱን ሲናገር ነበር። ህወሓት የሚባል አማራው ላይ ሂሳብ ለማወራረድ ቀን የሚጠብቅ ፓርቲ መቀሌ ላይ ያስቀምጣቸው 100 ኪሎ ሜትር በማይሞላ ርቀት ውስጥ ቲዲኤፍ የሚባል እስካፈንጫው የታጠቀ ሰራዊት እያባበላቸው እንዴት ልዩ ኃይላችንን ትጥቅ ፍታ ትላላችሁ የሚል ቅሬታንም ፎከራንም የቀላቀለ ስሞታ ከወደ ፋኖ የተሰማ ጊዜ ግን እርቁን ቀቅላችሁ ብሎት ብለው ይኸው ሰሞኑን በድል ላይ ድል ያስመዘገብን ነው የሚል ሰበር ዜና ውስጥ ተነክረዋል። ታዲያ ይህን ሁሉ እርምጃ ከወዳጆቻቸው ጋር ሆነው የዘለቁት እነ ምሬ ወዳጆ ገናን 4 ኪሎ ላይ እናከብራለን እያሉ ሲፎክሩ የሰማ ሁሉ ቀጣዩ ባለስልጣን እያለ ሲያሞካሻቸው እንዳልነበር እነሆ ተስፋ የሚደረግባቸው ሰው ጠፍቶ መንግስትን የሚነቀንቀው ጫካ ያለው ፋኖ ሳይሆን ጉያቸው ስር ያለው ጄኔራል ነው ብለው ካመኑ ሰነባብተዋል። እናም ይህን ልማቸውን እውን የሚያደርግ እየመሰላቸው ኮሎኔል ከሌ ኮበለለ ጄኔራሉ ልቡ ሻከረ እያሉ እነርሱ ጥብቅ መረጃዎች የሚሏቸውን ነገሮች ወደ ማጅጎድጎዱ ተሸጋግረዋል። ነገሩን አጃይብ የሚያሰኘው ደግሞ እነርሱ ከዚህ ከሰሞኑ የጄኔራሎች ሹመት ጀርባ የታቀደ ሴራ አለ ሲሉ አስረስ ማረዳምጤ ደግሞ ጄኔራሎቹ እንዲህ የሚያስቡ አይደሉም እያለ መሞገቱ ነው። በርግጥ አስረስ ይህንን ያለው ጄኔራሎቹን በካድሬነት ስለሚጠረጥራቸው ነው። ቢሆንም ግን አዝማችና ዘማቹ ተመሳሳይ ገጽ ላይ ያልሆኑበት የየቅል ቅድመ ግምት ይሏል ይሄ ነው። ለስሙ ወታደር ነኝ የሚለው አብይ አህመድ ህወሓት ማርኮ የመለሰለትን ግለሰብ ሳይቀር የጀነራልነት ማዕረግ ሰጥቷል። አንዳንዶቹ
መፈንቅለ መንግስት እንዳይከሰትበት ነው ለጀነራሎቹ ማዕረግ የሰጠ ይላሉ። እውነት ለመናገር አሁን ያሉት ጀነራሎች ካድሬዎች ስለሆኑ ይሄን ያስቡታል የሚል እንዲህ አይነት ልብ አላቸው የሚል እምነት የለኝም። ይሄን አስተያየት የሚሰጡ ወገኖች መከላከያው እንዲተርፍ የሀገር ዋልታ እንዲሆን የሚፈልጉ ጠባችን ከብልጽግና ጋር ነው የሚሉ አሉ። ማዕረጋቸውን ከትከሻቸው ላይ በመቀስ እስከምንቆርጥ ድረስ ተጋድሏችን ይቀጥላል። ለዚህ ሁሉ ቁልፉ መሳሪያችን ታዲያ ጽናታችን ነው። መጽናት ይገባናል። ጀልባችን ማዕበሉ ላይ እየቀዘፈች ነው የምትገኘው። ማዕበል ላይ ያለ ጀልባ ማዕበል ላይ ያለ መርከብ ብቸኛ ምርጫው ወደፊት መጓዝ ብቻ ነው። አዲስ ዓመት ከገባበት ጊዜ ጀምሮ የምንሰማው ሁሉ ከዚህ አዙሪት እምብዛም ያልተላቀቀ ነው። የፋኖቹ ፈላጭ ቆራጮች 2018 የአንድነታችንና የድላችን ነው ሲሉ ፊልድ ማርሻሉ ረዘራዦችን የምናጸዳበት ነው ይላሉ። እና አስረስ ማረ ዳምጤ ለወሳኝ ድል ተዘጋጁ ሲሉ፣ ጠቅላይ ሚኒስትሩ ደግሞ ለመስቀል በዓል ባስተላለፉት መልእክት ላይ ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል ይላሉ። እነከሌ መፈንቅለ መንግስት ሲያስቡ እነንቶኔ ደግሞ የ20 እና 30 ዓመት ልማት ያቅዳሉ። አልተግባብቶም።